እንደምሰነበታችሁ ሳምንታዊውን ውሎ አዳር ፕሮግራማችንን እነሆ ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው በደቡብ ኦሞ ዞን በርካታ ወረዳዎች ይገኛሉ እኛም ዛሬ በአንድ ወረዳ ነው የተገኘነው እንግዲህ በዚህ ወረዳ በዚህ በአልጋ ቀበሌ ባንድ አባወራ ቤት ውሎ አዳራችንን እናደርጋለን ማለት ነው ከኔ ጋር ቆይታ አርጉ ያየውትን ሁሉ ወደ እናንተ አደርሳለሁ ውሎ አዳር ተጀምሯል አብረን እንሁን እዚህ ቤት ደህና ዋላችሁ ደህናነት እንደምን ነህ ደህና ነሽ ደህና እግዚአብሔር ይመስገን እግዚአብሔር ይመስገን እናት አሉ አሉ እባክህ ከአዲስ አበባ ነው የመጣሁት እንግዳ ይፈልጎታል በልልኝ ደህና ነው እንዴት ነው ደህና ይሄ ደቡብ አሪ ነው አይደል እንግዲህ እርሶ ቤት በእንግድነት ነው የመጣሁት ዛሬ ከኢትዮጵያ ቴሌቪዥን መዝናኛ ክፍል ውሎ አዳሬን እርሶ ጋር ለማድረግ ነው እንግዲህ እርሶ ፍቃደኛ ከሆኑ የእናንተን ባህል ማወቅ መማር ፈልጌ ነው ፍቃደኛ ነው ችግር የለም እሺ ልጅሽ ናት አዎ ነይ እስቲ ነይ የመጨረሻ ልጅሽ አዎ መጨረሻ ልጅ ናት ማን ነው ስምሽ ቤቲ ቆንጆ ቡና ታፈይልኛለሽ አይደል ቤቲ ጎበዝ እሺ ደቡባሪ አካባቢ ይባላል እና ኃይሉ ባሲ እኔ ደግሞ አስካለ ተስፋዬ ነው መባለው እንግዲህ እንደምታሳዩኝ ነው ሁሉን ነገር ጥሩ ነው እሺ ነው ቄም አርጎና አውርጎ ላም አላችሁ ማለት ነው አይደል እናንተ ከብት ማሰራ ቦታ አለ ማለት አዲስ አበባ ላይ አሉ ከብቶች ግን ከተማ ላይ ምን ላይ ይቀመጣል ከብት ከከተማ ወጣ ብሎ አሉ ታሪኳ ድምጽሽን ከፍ አድርጊ ትፈሪያለሽ እና አማርኛ ችግር አለ አረ ይሄው እየተግባባን ነው እኮ አማርኛ አለማወቅሽ ችግር የለው ዋናው አንቺ ነው የምታሳይኝን ሞያ አሳይኝ የአሪን ባህል ነው ነው ማወቅ እንፈልገው ስለዚህ እንግባባለን እኔና አንቺ ምንም ችግር የለም አትፍሪ እሺ አምቼ መቆፈር እንጂ አምቼ የት ጋር ነው የሚቆፈረው እዛ ጋር ጎራ በዚህ ነው የሚቆፍረው በዚህ መቁረጫ መቁረጫ ጤነዳም ይሄ እንትን ጠጅሻር ይሄ ጤነዳም ይሄ ብርቱካን አፍካ እንትን ብርቱካን ጣፋጭ አሁን ጊዜው አይደለም አልቃ ላይ ቆፍር እሺ አብዝ ወደዛ ግቢ የት አለ አምቾ ይሄ እዚህ ላይ ያለው ስርስሩን እንትን ማለት ማስወገድ ነው ይበይ
በደንብ አጥቤ ይሄ ቆሻሻው መነሳት አለበት። ደከመሽ አይደል? ያግዝክ እንደዚህ ወይኔ ቢላው እኔ ነኝ ሰነፍ የሆንኩትኝ። እንኪ ምቻ አንቺ እንዳትመችኝ። ምንድነው ላጥባው? ይሄንን በደንብ አድርገሽ ወይ እንደዚህ አይደለም እንደዚህ አለ። እንደዚህ እንደዚህ አይደለም። እሺ ነው ያሳይ። እንደዚህ እንዴ ጫን እያልሽ ከዛ ይታጠባል። ለምን ታዲያ እንደዚህ ላውርዳታችን በቃ ገበስኩኝ። አሁን በቃ እሺ አሁን ምን ልንስሪ? ይሄ ምንድነው የሚደረገው? ይሄን ካፕ ይበላል። ይሄ ተቆራረጠውን ችላንጣ ትንሽ እነሽ ገላኝ በቃ ይሄው አሁን ከዛ እንዴ መቆረጥ ያጂ አንድ እሺ እንደዚህ አድርግ። አሁን እንዲህ አድርግ። ምንድነው? አውጭ እስኪ ምንድን እያደረግሽ ነው? ኮባዋ የምትዘረጋበትን አንቺ ይሄን ላውጣ። ታሪኳ ይሄንን አወጣ ነው አይደለ? እነዚህ ለምንድን ነው የሚወጣው? ይሄ ካለ አይጣል። ይሄ ምንድነው? ይሄ ግን ሙሽራው ኮባው መጀመሪያ የሚጠቀለልበት የመጀመሪያው እሱ ከገባ አይጣፍጥም። ስለዚህ ይሄ መውጣት አለበት። ትንሽ ላጽዳት። እንደዚህ አይደለም፣ እንደዚህ አድርጊ። እምቢ ሲለኝ እኮ ነው እኔ እንደዛ አድርጌ የምመታው። ከዚህ ነው የሚጀምረው። እንደዚህ ይሄን አድርጊ። ወይ አሁን ልቀንጥስ። እንደዚህ አድርጌ ለካ ስለታለሁ ቢያለ እኮ አሁን ልምታው። ትልቅ ሆነ። ይሄ ትልቅ ትልቅ ቁረጣ። ወይኔ አንቺ እኮ ቶሎ ነው የምትቆርጪው። ላቤኒ ሞተሻል። ችግር የለም ይዛለሁ። ላግዝሽ አይደለ? እዚህ ኩሽና ውስጥ ነው የሚቀቀለው? ኩሽና ውስጥ እዚህ ጋር እንስራ ትንሽ አለች። ይዘሽ ነው። የት ጋር ነው? እዛ ደግ እንትን ጎሮስ እንደዚህ ወጥቼ? ትልቅ ማለት ትንሽ ይዘሽ ነው። ትንሿን? ትንሿን። እቺ ይዘሽ ነው። በቃ እዚህ ጋር መጀመሪያ ውሃ አይደለም። ውሃ አይገባም? እና ዝም ብዬ ነው የምጥለው እሳት ላይ? እንትን ጨምራ አመቸውን ባዶውን ዝም ብዬ በደረቁ አመቸውን ጨምርሽ ጨርሽ እሳት አድርገሽ ነው ውሃ መጨመር። ይሄንን
እቺ ስስሷን ለምንድን ነው ይሄ ከስር የሚሆነው? አይ ምጣዱ እንትን እንዳይቃጠል እንዳይቃጠል ቁጭ በይ ቁጭ በይ ጭሱ ስላቃጠለኝ ላምጥ ቆይ እኔ አግስተኝ ወይኔ በቃ ጨምር ይሄን እቺንም ጨምር እነዚህ አይ ምን ባላ ነው ጨምር አሁን እነዚህ ልጨምር ይሄን ጨምር በደንብ አድርገሽ ይውስ ተስተካክሏል በደንብ አስተካክዬ ነው የጨመርኩት ልክ ነኝ ግን የደረደርኩት ይውስ ልክ ነው ጎበዝ ነሽ ጨምሬን ጨምር ዝም ብዬ ባዶ ይጠበስ ነው እንዴ አሁን ይሄ እንደዚህ ባዶውን እሳት ላይ መቆየት አለበት ብዙ ወደ ውስጥ አይገባም ወሰርኩብሽ ውሃሽን ልጨምር ዝም ብዬ ብዙ ይቆያል ቶሎ ይደርሳል አሁን እንዴ እንትን አለኮ መውሰድ ምን አለኮ ምንድነው አለኮ ውስጥ ይጨምራል እዚህ ውስጥ አለኮ ማለት ምን ማለት ምንድነው እንትን ጎመን ባሪ አለኮ ነው የሚባለው ከየት ነው የምናመጣው እዛ ደጅ አለ እናምጣ እንሂድ ከየት ጋር ነው የሚመጣ እቺ ነው መጣመጭ ወርደሽ እሺ ጎመን ይሄው ደጅ ይሄው አለኮ ማለት እንትን የሚባለው ነገር እንደው ሞሪንጋ እሱ እኮ ነው አንተ እንዳትወድቅ ወይኔ ንፋስ አለ ጉድ ፍሬም አለው ፍሬ አለ ጎመን ከሌለ ይሄን ይጠቅማል ጎመን ከሌለ ይሄንን ትጠቀማላችሁ ምንም እንደ ጎመን ነው የሚጣፍጠው ክረምት በሌለ ጊዜ ይሄ ውሃ አይፈልግም ዝናብ አይፈልግም ስለሚበቅል ይሄንን እንደ ጎመን ትጠቀማላችሁ ቆንጆ ነው በጣም ላይ ይዘሽ ያዥ ወስ ቤቲ ጉበት አይ ቤቲ ቁጭ አለ በጣም ልንሰራው እኮ ነው ነይ ይዘሽ ግቢ ነይ በጊ ቁጭ በሽ ቀምሽ ጎበዝ ቤቲ ጎበዝ እኮ እንደዚህ ቀነጣኩት እኮ እንደዚህ አርግ እንደዚህ መሸምጠጥ ኧረ ቤቲ እንኳን ትችላለሽ እንጨት እንዳይገባ መፈለግ እሺ እኔ ነኝ ያሳለፍኩ ቢላ ይኸው ቢላ ላምጣ እስከዛ ሽንኩርት ይከተፍ ምኑ ጋር ነው የምታስቀምጥ ይኸውና እዚህ ላይ ኧረ ቤቲ ተነሺ ተይ እኔ ልቀመጥ ተይ ቤትዬ ነይ እዚች ጋር ነይ ከኔ ጋር ነይ ሽንኩርት ትልጫለሽ ቁጭ በይ እንኪ እስከዛችን ትልጫለሽ እንዳያቃጥልሽ ግን
ጫው ትጨምራለች እዚህ ላይ ጨው ከላንታ እዛ ቤት አለ እኔ እኮ አነሳ ስትይኝ እኮ ይሄንን ሞሪንጋውን መስሎኝ ነበር አይ ይሄን ንፋስ ይገባል አይበስልም በደንብ እንጨምርና በደንብ እንክደነው ኮባ ካነሰው ንፋስ ይገባል በደንብ አይበስልም ትንሽ በዛ አዎ በስቷል አሁንስ ልቀንስ ይበቃል በቃ ይበቃል ላይ ትንሽ በኋላ ምን ልጨምራ ይሄንን እነዚህ ጨምር አብሮ ይግቡ ሞሪንጋ የምንለው ቅጠል ነው ለእናንተ ምንድነው ያላችሁ አለኮ ይሄ እኮ በጣም ለምግብ ተፈላጊነት አለው እንትንም ጨምር ሽንኩርትም ወይኔ ተቃጠልኩ ዛሬ ጨምር በላይ ላይ ጨምር አሁን በላይ ላይ ትንሽ በላይ ላይ መስመር ንፋስ እንዳይገባበት ነው እሳት የለም አሁን እሳቱን በደንብ አንጂ ይንደድ ይሄ አይቃጠልም አይቃጠልም ልቅ ቡና ቅጠሉ ግን ለምንድን ነው የምንቀነጥፍ ቡና ቅጠል ጥሩ ነው ቡና የሚፈላው ይሄ ነው ፍሬውስ ፍሬም ጥሩ ነው ይሄ እንትን ጋር ጥሩ አምቾ ጋራ ከአምቾ ጋር ቅጠሉ ነው የሚሆነው ቡናውንም ይቆላል የአካባቢ ሙቀቱ በጣም ከፍተኛ ነው ግን ሁሉ ነገር አረንጓዴ ነው የሚገርም ነው በጣም ፍራፍሬው ምኑ አረንጓዴ ሆኖ ጥላ ነው ወይኔ ቅድም ብዙ ነበረ ሲወቀጥ ትንሽ ሆነ ይበቃል እንኳን እሳት አሁን አንዴ እሳቱ ጠፋ አይደል ይሄ ቡናውን ገለባ ልንወቅጥ ሄደን ነው እኮ እኔም ረሳሁት ተመልሼ ማየት ነበረብኝ እሳት አንድ ዘይትን ጠብቀን እሺ ቶሎ ነው የሚነደው እንጂ ወይኔ ቃጠለሽ አይደል ይሄን የተደገርኩበት ልክፈተው ቀጥላል በጣም ቆይ አንዴ ዝግ አደርጋታለሁ ዘይት ትንሽ ጠበቅ እሳቱን ቀንሰው በደንብ አማሲ ምስራዋ የምትሰበር ነው የምትመስለው አየሽው በቃ ላውርደው ተዋህዷል ከሞሪንጋው ጋር አይኔ ያፈቀደዋል 1 2 3 እችጋቶ እችጋ እንግዲህ እችጋ ሌላ ነገር ከሰራን እንዳትወድቅ እችጋ ላርጋ አሁን እዚህ ቡናው በምንድን ነው የሚፈላው እዚህ ጨምር ቡና ቅጠል የተወቀጠው እርጥብ ቡና ቅጠል እዚህ ውስጥ ከዛ ውሃ ውሃ ጨምር ሁሉንም ጨምረው ጨምር ያንሳል መቅላቱ ነው የሚፈልገው መቅላት ደግሞ ሲፈላ ይቀላል በጣም ይቀላል ተጠሎ ነው የሚፈላው ሌላው ይገርማል ሌላ ቦታ ደግሞ አንድ ላይ ሲፈላ አይቻለሁ
ምንድናት? ጤናዳ በአሪ ምንድነው? ጸልቲ ይሄም ጸልቲ ነው። ይሄ በሶቢላ በአሪ ምንድነው የሚባለው? በሶቢላ በእናንተም በሶቢላ ነው? ይሄም በሶቢላ ይሄ ጠጅሳር በአሪም ጠጅሳር ነው። አንድ ነው። እነዚህ ይሄ ምንድነው? ድንብላል ይሄ ሁሉም ይገባል። ነጭ ሽንኩርት ገባ፣ ቀይ ሽንኩርት መጀመሪያ ገባ። በምንድን ነው የሚወቀጠው? እንጨቱ አለ ይመስል እንግዲህ ይሄ ማአት ቅመም ነው አብሮ የተወቀጠው። ነጭ ሽንኩርት፣ ድንብላል፣ ቀይ ሽንኩርት፣ ጤናዳም፣ በሶቢላ የሌለ ነገር የለም። ሁሉም ይዟል። ትንሽ ጨምር። የቀረው ጨው ደግሞ እንዳይፈስ ቋጥረን እናስቀምጠው። ምንድነው ይሄ የሚባለው? ቡንቲል በአሪ ቡንቲል። አገራችን ላይ የቡና ቅጠል በዚህ ነው ተፈልቶ የሚቀርበው። ቆይ ያጅስ ይሄን ጨሳብሽ ቆይ እኔ ላጥፋው ፈለክ ይችላል። እቺ እንደማጥለያ ቅጠሉ እንዳይገባ። እሺ እቺ ነው ማስቀመጫ አለች። እቺ ስላላስቀመጥኩ ነው የምትንገዳገደው። ምንድነው የምትባለው? እቺ ደግሞ በአሪ ወንቸራ። የሽ እንግዲህ እንደማጥለያ ናት ማለት ነው። ከዚህ የሚወጡት የቡና ቅጠሉ ቅመሙ ወደ ውስጥ እንዳያልፍ ራይ ወጣም እሱ ይወጣል። እንኪ የቀረው እንደማውጪ ይዟል ስሩ ብዙ። ስለዚህ ከዚህ ወደዚህ መቀነስ። በቃ ሰፋ አድርጊ። ሰፋ አድርጊ። ይሄ ትልቁን እዚህ ጋር ያልሟሟውን ጠነከር ያለውን አንድ ነው ስጭ። እንግዲህ ምግቡን አብስለናል። ይሄ የእናንተ ባህላዊ ምግብ ነው። ቅመሱት። የሙያዬን ሞክሬያለሁ። እዚህ ጋር ትንሽ ሰብሰብ አሜን ትንሽ ሰብሰብ ብላችሁ ወይ ጉዲያ ሼል ጨርሰው እኔ ስለማልችል እኮ ነው አፍ ስለሌለው ያፈሰስኩ።
Baki. Sabi mana gulbas zabane. ጥሩ ነው የሰራው አሜን አሜን ቆንጆ ነው አሪፍ ነው ኮረሽ በጣም እንደምታጣን በጣም ደቡብ አሪ ወረዳ ላይ ነው የምንገኘው አልጋ ቀበሌ ላይ እንግዲህ ዛሬ የአሪ እናት የምታዘጋጀውን ባህላዊ ምግብ ነው ሰርተን ያቀረብነው በባህላቸው መሰረት ወንዶቹ ለብቻ ይመገባሉ እናት ደግሞ ልጆቿን ሰብሰብ አድርጋ ወንዶቹን ከበሉ በኋላ ትመገባለች ማለት ነው ለዚህ ነው ተሰብስበን ሴቶቹ ተመገብነው